ሰላም የተከበራችሁ ተመልካቾቻችን ይህ የቤንች ሸኮ ቴሌቪዥን ነው። የቤንች ሸኮ ቴሌቪዥን ዘወትር ዕለተ ማክሰኞ በዚህ ሰዓት ወደ እናንተ ይዞላችሁ የሚቀርበው የአማርኛ ስርጭቱን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። በዛሬው ዝግጅታችን ፕሮግራም ይኖረናል። 12 ሰዓት ተኩል ላይ ዜናም እናሰማለን። ፕሮግራሙን በመምራት ቆይታ ማድረገው እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ግርማ ከበደና ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ክቡራን ተመልካቾቻችን በተለያዩ የማህበራዊ ትስስር ገጾች አማራጮቻችን ወደ እናንተ እየደረስን እንገኛለን። በፌስቡክ፣ በዩቲዩብ፣ በቲክቶክ እና በቴሌግራም ገጾቻችን መረጃዎችን ወደ እናንተ እያደረስናችሁ እንገኛለን። የቤንች ሸኮ ቴሌቪዥንን ምርጫችሁ ስለምታደርጉ እጅግ ከልብ እናመሰግናለን። ሙዚቃ ተገባብዘን እንመለስ። የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ አሁንም እንደምንድን ነሽ አሁንም እንደምንድን ነሽ የደስታዬ ምንጭ አበባዬ ነሽ አሁንም እንደምንድን ነሽ አሁንም እንደምንድን ነሽ የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ አሁንም እንደምንድን ነሽ አሁንም እንደምንድን ነሽ የደስታዬ ምንጭ አበባዬ ነሽ ፊልኛ ወተሽን ከበኝ ሳይሽ በመዓዛ ሳይኖችን ጀበኝ ደህናዋን ብለሽኝ ሄደሽ በማለዳ ጠረንሽ ይቀራል የኔ ጽጌረዳ አሁንም እንደምንድን ነሽ አሁንም እንደምንድን ነሽ የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ አሁንም እንደምንድን ነሽ እንደምንድን ነሽ የደስታዬ ምንጭ አበባዬ ነሽ አበባዬ ነሽ ሲነጋ ስበሽኝ እንደናለው ሽቶ የሌሊቷ ንግሥት ያደርግሻል መሽቶ አልማዝ መሳይ ዓይንሽ ቀለሙ አረንጓዴ እንዳይወጣ አረገው ፍቅርሽን ከሆዴ አሁንም እንደምንድን ነሽ አሁንም እንደምንድን ነሽ የደስታዬ ምንጭ አበባዬ ነሽ ወይ አበባዬ ነሽ
ድማሜ አንቺው ነሽ ዓለሜ ድማማ ሲወለም ባራዳ የኔ ጽጌረዳ ገላሽ እንደ ፀሐይ ችለው ማብረቅረቅን ገላሽ እንደ ፀሐይ ችለው ማብረቅረቅን የስንቱን ማጌጫ ያስንቀኛል ወርቅን የስንቱን ማጌጫ ያስንቀኛል ወርቅን አቅፈሽ ስታሞቅኝ ገብተሽ ከጓዳዬ አቅፈሽ ስታሞቅኝ ገብተሽ ከጓዳዬ መሆኑን አወቅኩት መራቅሽ ሸዳይ መሆኑን አወቅኩት ትዝታ ሸዳይ ድማማ ድማማ ድማሜ አንቺው ነሽ ዓለሜ አረ ድማማዬ አረ ድማማዬ አረ ድማማዬ አረ ድማማዬ አረ ድማማዬ አረ ድማማዬ ድማማ ድማማ ድማሜ አንቺው ነሽ ዓለሜ ድማማሽ ወለም ባራዳ የኔ ጽጌረዳ የጽጌረዳ ዘንግ ባይሞላም እፍኝ የጽጌረዳ ዘንግ ባይሞላም እፍኝ በውበት ያደምቃል ሰፊውን እልፍኝ በውበት ያደምቃል ሰፊውን እልፍኝ አንዳችሁ ባንዳችሁ ድመቁ ብሎን አንዳችሁ ባንዳችሁ መሩ ብሎን ባዝና በማርጎን አኖረን ሳሎን ባዝና በማርጎን አኖረን ሳሎን ድማማ ድማማ ድማሜ አንቺው ነሽ ዓለሜ አረ ድማማዬ 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 የተከበራችሁ ተመልካቾቻችን ወደ መጀመሪያ ፕሮግራማችን እናልፋለን። የመጀመሪያ ፕሮግራማችን የሚሆነው የሚዛን አማን ከተማ የኮሪደር ልማት እንቅስቃሴ ምን ይመስላል፣ ከጅምሩ አሁን እስካለበት ደረጃ ምን ላይ ደርሷል የሚለውን ባልደረባችን ቡዛየው አሳሳኝ የተለያዩ የህብረተሰብ ክፍሎች ጋርና የሚዛን አማን ከተማ ከንቲባ ጋር ቆይታ አድርገዋል። ተከታትለን እንመለስ። አብዛኞቹ ማለት በሚቻል ደረጃ የሀገራችን ከተሞች ቀልብን የማይስቡ ለአይን ማራኪ ያልሆኑ ከዛም ዘለል ሲል ለነዋሪዎቻቸው ምቹነት የራቃቸው ስለመሆናቸው ብዙዎች የሚናገሩት እውነታ ነው። ቤቶቹ ለጎዳና ተጠግተው የተገነቡ፣ መንገዶቻቸው እግረኞችን ጨምሮ በብዙ ነገሮች የተጨናነቁ ስለመሆናቸው አይን አይቶ ልብ ይፈርዳል የሚባልላቸው አይነቶች ነበሩ። ዛሬ ላይ ግን የኮሪደር ልማቱ ከተሞችን ከዚህ ችግር አውጥቶ አቧራቸውን እያራገፉ የከተማነትን ዘውድ እየደፉ ይገኛሉ። የኮሪደር ልማቱ ተቋዳሽ የሆነችው የሚዛን አማን ከተማ የኮሪደር ልማቱ ነገዋን ፍንትው አድርጎ እያሳየ መጥቷል። ኮሪደሩ የከተማዋን ገጽታ እየቀየረ ንጹህ አካባቢ እንዲፈጠር ያስቻለ ስለመሆኑም ነዋሪዎቿ ምስክርነታቸውን ይናገራሉ። ለውጡ በጣም ሰማይና ምድር ነው። ምን ብዬ ላውራላችሁ? የነበረው ጭቃ መኪና በዛ እየሄደ ንጽህና ያለው ልብስ ለብሰን አንወጣም። ወጥተ እንደገና መኪና ረጭተው ከመኪና ጋር ክስ ነበረ። የከተማ ውበት እዚጋ ፔስታል፣ እዚጋ ሃይላንድ፣ ቆሻሻ፣ ጎርፍ ያመጡት መስመር አልያዘም ነበረ። ሁሉም ነገር ተስተካክሎ አሁን ሴፍቲ ነው። በቃ ንጽህና እውነት ነው። ትክክለኛ ብልጽግና ብዬ ነው የሚወስነው። አሁን ላይ ይበልጥ የኛ ከተማ ከሌሎች ከተማ ጋር በጣም በምትወዳደርበት ሁኔታ ላይ ነው ያለችው። በጣም ደስ የሚል እንደውም ደግሞ እዚህ ከተማ ላይ ይገባዋል ተብሎ እንኳን የማይታሰብ መብራትም ገብቶ ከመብራትም ጋር ተያይዞ በደንብ ኮሪደር ልማት ቤቶቹን አንድ አይነት ወጥ አስደርጎ
ከሌሎች ከተሞች ጋር በደንብ እንዲደመም ራሱ የተደረገበት ነው ያለው። አማን ከተማ ለከተማ ምቹ የሆነች ከተማ ናት። ለአካባቢዋ ሜዳማ ነው። በጣም ለኑሮ ምቹ የሆነች ናት። ግን ከዚህ ቀደም መንገዶች ላይ ነው ቤት ተሰርቶ የነበረው። ኮሪደር ልማት ጋር ተያይዞ መንገዱም ተሰርቷል። ከዚህ ጋር ተያይዞ በጣም ጥሩ ስራ ተሰርቷል ብዬ ነው ማስበው። የከተማዋ ከንቲባ ኢንጂነር ሰለሞን ለዊ እንደ ሀገር የኮሪደር ልማቱ ሲጀመር በከተማዋ መጀመሩን አስታውሰው ኮሪደሩም ለከተማዋ አይን ገላጭ ነበርም ብለዋል። በከተማችን 2017 ዓመተ ምህረት ላይ እንደ ሀገር የኮሪደር ልማት እንዲጀመር ኢኒሼቲቭን በፕራይም ሚኒስተር ከተቀበሉት ቀደምት ከተማ ውስጥ አንዷ ናት። ከኢትዮጵያ 31 ከተሞች ውስጥ የመጀመሪያዎቹ ተርታ ላይ የምትሰለፍ ከተማ ናት። ከዛ ጋርም ተያይዞ ከተማችን ኢሚዲየትሊ ይህንን የፕራይም ሚኒስተሩን ሀሳብ ተቀብሎ የወሰን ማስከበር ወሰን ማስለቀቅ ስራዎችን በቅድሚያ ከ35 ኪሎ ሜትር በላይ ሰክሰስፉሊ ጨርሰው በ2017 ወደ ትግበራ ወደ 1 ኪሎ ሜትር ወይም ወደ 980 ሜትር አካባቢ 940 ሜትር አካባቢ የሚደርስ የኮሪደር ልማት በሚዛን ማዘጋጃ ቤት ወይም የቀድሞ ማዘጋጃ ቤት ወይ ኢትዮ ቤንች ባህላዊ ምግብ ቤት አንስቶ እስከ ኮሶኮል ወንዝ ያለውን የኮሪደር ልማት ስራ ወደ ስራ በመግባት ይህንን ስራ የፈጸመበት ጊዜ ነው የነበረውና አይስ ብሬከር ነው ያ ኮሪደር ለሚዛን አማን ከተማ አስተዳደር ቀድሞ በመጀመር የመጀመሪያውን ድርሻ የወሰደ ነው። እዛ ውስጥ በርካታ ድሎችና ፈተናዎችን አልፎ ለሌላው ኮሪደር ትልቅ ትምህርት የፈጠረ ነውና አሁን ላይ እሱ ኮሪደር እንግዲህ ተሰርቶ ተጠናቆ 100% ህዝብ የተጠቀመው ነው የሚገኘው። እጅግ በጣም ውበት አመጥቷል። ለሰው ጤንነት፣ ሰላም፣ ሽታ የለ ምን የለ በቃ በንጽህና እንቅፋት የለም። በቃ በመስመርን ይዘት ከርክ ሰላም ነው። ልማትም መጥቷል። እጅግ በጣም የሚያምር ውበት ነው አጎልቶ የሚያሳየው እና እጅግ በጣም አሪፍ ነው ብዬ ነው የሚያስበው። አማን ከተማ ከቀን ይልቅ ማታ ውበት እንዳላት አዲስ የተሰራ ኮሪደሩም ላይ የዞረ ከተማውን ያደንቃሉ። ይሄ ለሌላ ጊዜውም ከዚህ በፊት ለነበረው ከዚህ በኋላ ለሚመጣው ምሳሌ ነው ብዬ ነው ማስቀምጠው። ሌሎች ከተሞች ላይ ጅማ፣ አዲስ አበባ አካባቢ ላይ ስንሄድ ይሄ ኮሪደር ልማት አካባቢ ላይ ያሉት ሳሮች ራሳቸው የተተከሉ አረንጓዴ አሻራዎች እነዙ ራሳቸው አሁን በደንብ በሚታይ ሁኔታ ደስ በሚል ሁኔታ ነው ተተክሎ ያሉት። እንደ ሚዛን አማን ከተማ አስተዳደር ጥቅል ባለ ሁኔታ የሰራናቸው የኮሪደር ፓኬጆች አንደኛው የአረንጓዴ ልማት አለው። ከዛ ውስጥ ደግሞ የሳይክል መንገዶች አሉት። ከዛ ሰፋ ያለ የእግረኛ መንገድ ወክዌይ የምንለው አለ። ትንሽ በዚህ ዓመት ደግሞ ከአድ ያደረግነው ያሻሻልነው ነገር ምንድነው? የኦቨርሄድ ዩቲሊቲዎችን ለምሳሌ እንደ ኢትዮ ቴሌኮም አይነቱን በአንድ መስመር በመሬት ውስጥ የሚያልፉበት ፖል ምናምኖችን የከተማ ውበትን ሊያጠፋ በሚችል ደረጃ የነበረውን ፖሎች የምናጠፋበት አብሮ ፓይፕ መሬት ውስጥ ከኮሪደሩ ጋር የተቀበረ ከመሆኑ አንጻር እጅግ በጣም የተሻለ ኮሪደር ነው። ቶታሊ ይህንን ፈጽመናል። ሌላው በከተማችን ውስጥ ከኮሪደር ጋር ተያይዞ ያው አንዱ የስማርት ሲቲ ኮንሴፕት ተቀብለን ይህንን ተግባራዊ ለማድረግ እየሰራን ነው የምንገኘውና በከተሞች መንገዶችም በተሽከርካሪዎችና በእግረኞች የተጨናነቁ ከመሆናቸውም የተነሳ ተጓዦች ከመኪኖች ጋር እየተጋፉ የሚሄዱበት እንዲሁም ደግሞ ለአደጋ የሚጋለጡበት አጋጣሚም የበዛ ነበር። ዛሬ ላይ ግን በከተሞች የተሰራው ኮሪደር ይህን ችግርም ቀርፎታል። ከዚህ በፊት ሰው ስፓልት ላይ ነበር የሚሄደው። ምክንያቱም መንገድ ሰው የሚሄድበት መንገድ አልነበረም። የመኪና መሄጃና የሰው መተላለፊያ መንገድ ባለመኖሩ ህዝብ መንገድ ላይ ሄደ። በመኪና አደጋ፣ በተለያዩ ነገሮች ግጭት፣ የሞተር የመኪና ግጭት፣ በትራፊክ አደጋ እየደረሰ ነበረ። አሁን ግን ኮሪደር መንገዱን አሰፍቷል። በዚህ ህዝብ በመንገድ ስፓልት ትቶ በራሱ በተሰራለት መንገድ በሚሄድበት ጊዜ አደጋም ቀንሷል። ይሄ ከተማ ድሮ ጀምሮ ብዙ ፓርኪንጎች እዚህ አካባቢ ላይ በመኪና ጭንቅንቅ ብዙ ሰው ነው በህይወት የጠፋው። አሁን ላይ ደግሞ ይሄ ከመንገድ ስፋት ጋር ኮሪደር ልማት መጥቶ
አስፋልት ላይ ሰው አሁን የወጣ አይደለም። ኮሪደር ልማቱ በተሰራው መንገድ በራሱ መንገድ ሰው እየሄደ በጣም አሁን ሰው ህይወቱን ያተረፈበት ሁኔታ ነው ያለው። አሁን እኔ ልጄን እዛ ኮሪደር ላይ ከለቀኩኝ ማለት ነው ዞር ብዬም አላየውም። ለምን መኪና የለም። ሳይክል መስመር ላይ አትግባ ብዬ መስመር ሰጣለሁ። በቃ ወደዚህም አይልም። እሱም መስመሩን ይዞ ይሄዳል። እኔም ወደዚህ ያለ ስጋት ወደ ስራ እሄዳለሁ። በፊት ፍሬን የሌለው ተሽከርካሪዎች አሉ። ጠጥቶ ማሽከርከር ስላለ ስጋት ነበረ። አሁን ስጋት የለም። ቢፈልግ መቀመጫ ላይ አርፎ ራሱን አረጋግቶ መሄድ ይችላል። ብዙ ነገር ምንም ይላውራ ጥላ አለ። ምንም የሚያሰጋው ነገር የለም። ቤተሰብ በቃ ለቀሆ ኮሪደር ላይ አስገብተ ለቀሆ ወደ ቤት ወደ ያሰብኮ ወደ ስራ መሄድ ይችላል ብዬ ነው የሚያስበው። ትምህርት ቤት አካባቢ ላይ በርካታ ህጻናቶች ወደ ትምህርት ቤት በሚሄዱበት ሰዓት ከመኪና ጋር የመገጨት እድሉ በጣም ከፍተኛ ነው የነበረው። ከዚህ በፊት ወላጅ ልጆቹን በሰቀቀን ነው ከትምህርት ቤት ወጥቶ ሲገቡ ድረስ ሲጠብቅ የነበረው። አሁን የከተማ አካባቢ ላይ ኮሪደሩ ባለቀበት ቦታ ላይ ህጻናቶች መስመር ይዘው በተሻለ ወይ ምንም ሳይሳቀቁ በነጻነት ከጓደኞቻቸው እየሳቁ እየተጫወቱ እየሄዱ ያሉበትን ሁኔታ ስናይ ይሄ የሰው ህይወት ሴቭ ያደረገ ከመሆኑ አንጻር በምንም አይነት ገንዘብ ልንተምነው የሚችለው ስራ አይደለምና እጅግ በጣም የኮሪደሩ ጥቅም በርካታ ጥቅሞች አሉት። በከተማዋ የተሰራው ኮሪደር ነዋሪዎችን ብቻ አይደለም ያስደስተው። በተለያዩ ምክንያት ወደ ከተማዋ የሚመጡ እንግዶችም ከከተማዋ ሰላማዊነት ጋር የኮሪደር ልማቱ ተደምሮበት ከተማዋን ተመራጭ ከተማ እንዳደረጋትም ይናገራሉ። My name is Chudi Armagak, Gambela town. I'm a student of Mizan Tefi University. You know, I'm studying the agroeconomics. ስሜ ቹዲ አድመጋግ ይባላል። የመጣሁት ከጋምቤላ ከተማ ነው። በሚዛን ቴፒ ዩኒቨርሲቲ የአግሮ ኢኮኖሚክስ ትምህርት ክፍል ተማሪ ነኝ። ከተማዋን ስመለከታት በጣም ጥሩ ለውጥ አላት። በጠቅላይ ሚኒስትር ዶክተር አብይ አህመድ በከተሞች የተጀመረው የኮሪደር ልማት ብዙ ከተሞችን እየለወጠ ነው። የሚዛን አማን ከተማም በዚህ ተጠቃሚ እንደሆነች ይረዳለሁ። የከተማዋ ሰላማዊ መሆን ከኮሪደር ልማቱ ጋር ተዳምሮ ከተማዋን ተመራጭ አድርጓታል። የጋምቤላ ከተማ ከሚዛን አማን ከተማ እድገት ብዙ ነገር መማር አለባት። It's not the city. It's a Warda, right? So Warda, if you compare it with Gambela, is something very, very challenging, by the way. So we encourage you to protect this, and we encourage Gambela to see this development, to bring it to the Gambela. I'm a student here in Mizan Tefi University. I studied natural resource management. Thanks for giving me this chance. This is the good, by the way. The development is going beyond. እኔም ከጋምቤላ ነው የመጣሁት። የሚዛን ቴፒ ዩኒቨርሲቲ ተማሪ ነኝ። ይህን እድል ስለሰጣችሁኝ አመሰግናለሁ። ከተማዋ በጥሩ የእድገት ጉዞ ላይ ትገኛለች። ብዙ ህዝብ በከተማዋ ይኖራል። ኮሪደር ከተማውን አሳምሯል። በተለይ ሰላማዊ ከተማ በመሆኗ እወዳታለሁ። በከተማው እየተሰራ ያለው ኮሪደር ተጠናክሮ ይቀጥል እላለሁ። በጥቅሉ ሚዛን አማን ጥሩ ከተማ ናት። And the security, even the situation is very normal. Thanks for giving me this chance. We like Mizan very well. Mizan is good. We like the development. የትኛውም ልማት የተሻለ ነገር ለማምጣት የሚከወን ተግባር ነው። በእርግጥም አልፎ አልፎ በልማቱ መምጣት ምክንያት ጊዜያዊ ጉዳት ሊያስከትል ይችላል። ነገር ግን ልማቱ ሲሰራና ወደ ጥቅምነት ሲሸጋገር ልማቱ ደስታን ያመጣል፣ እርካታንም ይፈጥራል። ከዛም ባለፈ የኢኮኖሚ ምንጭንም ተጠቃሚነትን ያመጣል። ይሄ ኮሪደር ሲመጣ ሁሉንም ነው ይነካል። መጨረሻ ላይ ደግሞ ወደ ልማት ሲገባና ስራው ሲሰራ ሁሉም ደግሞ ውስጡ ነው የረካ፣ ውስጡ ነው የተደሰተ። አሁን ለምሳሌ ይሄ ተሰርቷል። ቀጣይ ያለው ነገር እየቀጠለ ሲሄድ ሌሎችም በዛ በመነሳሳት ላፈረሱት ቤት፣ ላፈረሱት በረንዳ፣ ላፈረሱት አጥር ምንም አይቆጨውም። ይሄ እንደተጀመረ በእንደዚህ አይነት እስከ መጨረሻ መቀጠል አለበት። ህዝቡም መደገፍ አለበት። መንግስት ብቻ እንዲሰራ ሳይሆን ህዝቡም ያቅሙን ያክል መደገፍ አለበት፣ መሰራት አለበት የሚል እምነት አለኝ። ይሄ ልማት ወዲያውኑ መጥቶ ቤቶቹን ሲነካባቸው ሰው እንደ ማዘን አድርጓቸው ነበረ። በዛ ውስጥም ገብተው ሰው የራሱን አሻራ ገንዘብ እየከፈለ በካርኒ ገንዘብ እየሰጠ ለስራው ተባባሪ ሆኖ ከመንግስት ጎን ቆመን እንሰራለን ብሎ ከተሰራ በኋላ አሁን ህዝቡ ራሱ እጅግ በጣም ደስተኛ ሆኖ ነው ያለው። አሁን ላይ የህዝቡ ደስታ ራሱ ይሄ ነው ተብሎ በሚገለጽ ሁኔታ አይደለም ያለው፣ ወደር የለው። ኮሪደር እንግዲህ በመንግስት ኃይል ብቻ በመንግስት አቅም ብቻ የሚሰራ ልማት አይደለም። ህዝብ ሞቢላይዝ በማድረግ ህዝቡ የኔ ነው ብሎ ተባብሮ አስተባብሮ የሚሰራው ነው። መንግስት የሚሰራውን እኛም
ከህዝብ በሰበሰብነው ሀብት የምንሰራው ኮሪደር ልማት እንዳለው ነው። ህዝቡ ኮንትሪቢዩሽኑ ትልቅ ነው። እዚህ ውስጥ ቤቱን በማንሳት ያለምንም ካሳ ንብረቶችን እዛ ያለውን ቦታ ንብረት በመጠበቅ በመንከባከብ የህዝቡ ኮሚትመንት በጣም የሚደነቅ ነው። ከዛ ባለፈ ሚዛን መሀል ከተማ ላይ ወደ 1.6 ኪሎ ሜትር አካባቢ የሚፈጅ ከዋና ማዘጋጃ አደባባይ አንስቶ ላይ እስከ አደባባይ መሀል በቦት ሳይድ ያለውን የቤታቸውን ከተማ አስተዳደሩ ዲዛይን ሰጥቷቸው ማህበረሰቡን ውይይት አድርገን ቤት ንብረቱን አፍርሶ ከመልቀቅ ባለፈ በራሱ የገነባበት ያፈረስንበትን ወጪ ሳንጨምር ቀጥታ ለልማት ያዋሉትን ወደ 55 ሚሊዮን ብር በላይ ሴቭ ያደረገ የኮሪደር ልማት በመሀል ከተማ ላይ ማህበረሰባችን እየሰራ እሱም እየተጠናቀቀ ነው የሚገኘው። ይህንን እጅግ በጣም ልምድ የተወሰደበት በክልላችን ሪኮግናይዝ የተደረገ የኮሪደር ስራ ነው። አሁን ላይ ከመልሶ ማልማት ግንባታ ጋር ተያይዞ ትንሽ የማጽዳት ጉዳዮች ይቀሩናል። ይህንን በአጭር ጊዜ ውስጥ ጨርሰን መሀሉን እጅግ በጣም ኒት የሆነ ከተማ ለመስራት ወደ መጨረስ አካባቢ ላይ ነው የምንገኘው። ከዛ ባለፈ ደግሞ በዚሁ አመት በተመሳሳይ በአማን እየፈጸምን ያለነው የኮሪደር ልማት 1.2 ኪሎ ሜትር የሸፈነ ነው። ይህም ከ76 ሚሊዮን ብር በላይ ወጪ ከቨር ያደረገ ነው። ይህ ፕሮጀክት አሁን ላይ 100% ተጠናቋል። እጅግ በጣም የሚያምር በጣም አሁን ቀን አይደለም ቀን እንኳን ተው ማታ አዲስ አበባ እንዳለው ነው የሚያስበው። አዲስ አበባን በቴሌቪዥን ያየው እኔም እዚህ ጋር ሲጓዝ እንደ አዲስ አበባ ነው የሚያየው። በጣም እጅግ በጣም ውበት አለው። የከተማ ውበት ተቀይሯል፣ ማንነቱ ተቀይሯል። ያው ዘላቂነት ልማት እስካለ ሲያልቅ ደግሞ የበለጠ ውበት ይኖረዋል ብዬ አስባለሁ። ዲምናይቶች ራሳቸው ማታ ላይ ጨረቃ ነው የሚመስሉት። ሰው ራሱ በቃ ከተማ ካላደርኩ ያለ ነው ያለው በደስታ አይነት። በከተማችን ከ100 ሚሊዮን ብር በላይ የስማርት ፖሎች ተከላ እየፈጸምን ነው የምንገኘው። እንደምናውቀው እዚህ አማን አካባቢ ላይ የስማርት ፖል ተከላ ተፈጽሟል። ሌሎች ቀሪ ኮምፖነንቶች አብሮት የሚሰሩ ስራዎች አሉ። እነ ስክሪኖ ሲሲቲቪ ካሜራ ይቀረዋል። እሱን በቅርበት እየሰራ ነው የምንገኘው። በሚዛንም እንደዚሁ ወደ 34 ስማርት ፖሎች ተከላ ተፈጽሟል። በአንድ ሳይድ ያለው ኦልሬዲ መብራት በርቶ አገልግሎት የሰጠ ነው። አንደኛው ሳይድ በኩል ያለው አሁን ባለን የኃይል ከተማ ላይ ባለው የኃይል እጥረት ምክንያት ያንን ሊያበራ ስላልቻለ አሁን ከኢትዮ መብራት ኃይል ጋር ተነጋግረን የትራንስፎርመር ማሻሻያዎችን እያደረጉ ነው የሚገኙት። ይህንን ካደረግን ደግሞ ከተማው የትኛውም ሌሎች ከተሞች ጋር ተፎካካሪ የሚሆኑበት እድሎች አሉት። እነዛም አሁን ስክሪኖች አሉት። ሚዛን ላይ ያለው 6 ስክሪን ይኖራል። ተጨማሪ 6 ካሜራ ይኖራል። እነዚህን ካሜራ ኮንትሮሊንግ የሚደረግበትን ሲቹዌሽን ሩም ግንባታ ጨምሮ የሚዛን አማን ከተማ አስተዳደር አሁን ዋና ማዘጋጃ የተነሳበት ላይ የህዝብ አደባባይ ጨምሮ ኦልሞስት ከ150-160 ሚሊዮን ብር በላይ ኮስት የሚያደርግ ፕሮጀክቶች አጥንተን አሁን በግዢ ሂደት ላይ ነው የሚገኘው። ከዛ ጋር ተያይዞ በቅርብ ቀን ያንን የምናስጀምር ነው የሚሆነው። በከተማዋ ከ5 ኪሎ ሜትር በላይ የኮሪደር ልማት መስራት ተችሏል። በተያዘው 2018 በጀት ዓመት ብቻ ከ350 ሚሊዮን ብር በላይ ወጥቶበታል። በቅርቡ በተጨማሪነት የሚሰራው የኮሪደር ልማት ከታከለበት ደግሞ ወጪው ወደ 600 ሚሊዮን ብር ይጠጋል። አጠቃላይ የኮሪደር ሽፋን 5.04 ኪሎ ሜትር አካባቢ ኮሪደር ሸፍኗል። ይሄ ጋር ተያይዞ እንግዲህ በዚህ በ2018 በጀት ዓመት ብቻ ከተማ አስተዳደሩ ከ200 ሚሊዮን ብር በላይ ለኮሪደር ዲቨሎፕመንት ኮስት አድርጓል። ሲደመር ደግሞ 7 ሚሊዮን ብር በላይ ለስማርት ፖል ተከላ ፈጅቷል። በድምሩ ወደ 350 ሚሊዮን ብር በላይ ኮሪደር ልማት በ2018 ዓመት ብቻ ሚዛን አማን ከተማ አስተዳደር ኢምፕሊመንት አድርጓል። ምናልባት በቅርቡ ወደ ተግባራዊ የምናስገባው ኮሪደር ልማት ከ200 ሚሊዮን አካባቢ የሚጠጋ ነው። ይሄ ከመጣ ሚዛን አማን ከተማ አስተዳደር በዚህ ዓመት ብቻ ለኮሪደር ልማት
ወደ 600 ሚሊዮን የሚጠጋ ስራዎችን ፋሲሊቴት ያደርጋል ማለት ነው። በየትም ቦታ የሚሰራ ልማት ለጋራ ተጠቃሚነት የሚከወን ብዙዎችን የሚያገለግል ነገን የተሻለ ለማድረግ የሚፈጸም ተግባር ነው። የተሰራውን ልማት በአብሮነት መጠበቅ፣ መንከባከብ የመንግስት አልያም ደግሞ የእከሌ ተብሎ የሚተው ጉዳይ አይደለም። ሁሉም የድርሻውን መወጣት የግድ ይለዋል። አንድ ነገር ከተከልኮ ካልጠበቅኮና ካልተኮታኮትኮ መጠቀም አትችልም። አሁን ይሄ መንግስት ያመጣው ነገር ወደኛ ያወረደውን ተጠቀሙ ጠብቁ ያለውን ነገር መጠበቅ መጠቀም የኛ ፋንታ ነው። የኛ ፋንታ እጅግ በጣም ከምንም በላይ ጠብቀን መጠቀም የምንችለው እኛ ነን። መንግስት በቃ ሰጥቷል። የእናንተ ይሄ ነው የሚያስፈልጋችሁ ብሎ ብልጽግና አመጥቷል። ያመጣውን ብልጽግና ጠብቆ መጠቀም ተንከባክቦ መጠቀም የህዝቡና የኔ የወንድሜ ያንተ የኔ የህብረተሰቡ ነው መጠበቅ። ይሄ ኮሪደር ተሰርቷል። አረንጓዴ አሻራዎች በዳሩ የተተከሉ ነው። እነዚህን ደግሞ የኛ ድርሻ መሆን ያለበት ማንም ሰው እዚህ አካባቢ ላይ የሆነ ነገር እንዳይጥል የኛ መከላከል፣ እንዳይረገጥ ደግሞ መተላለፊያን ጠብቆ እንዲሄድ ማስተማር የኛ ድርሻ ነው ብዬ ነው ማስበው። የኮሪደር ልማቱ የከተማዋን ገጽታ ከመለወጥ ባሻገር የሥራ ባህልን የለወጠ፣ የከተማዋን የኢኮኖሚ እንቅስቃሴ ያሳደገ፣ በአንዳንድ ሰፈሮች በመኖሪያነት ያገለገሉ የነበሩ ቤቶችን ወደ ንግድ ቤትነት እንዲለወጡ ምክንያት የሆነበት ነው። ኮሪደር ልማት ህዝቡ ላይ ምን አምጥቷል የሚለው በመጀመሪያ የአስተሳሰብ ላይ ነው። የሰው አስተሳሰብ ላይ ይቻላል የሚል አስተሳሰብ፣ ልማት ለካ እንደዚህ መስራት ይቻላል፣ እንደዚህ ከተማ ገጽታ መስራት መቀየር፣ የተሻለ ከተማ መፍጠር ይቻላል የሚለውን አጠቃላይ በከተማው ህዝብ ላይም በአመራሩ ላይም ቁጭትና ትልቅ ኢነርጂ የፈጠረ ነው። በዚህ ምክንያት የስራ ባህል ተቀይሯል። ትናንትና በቀን 6 ሰዓት በቀን 5 ሰዓት በቀን 3 ሰዓት በቀን 8 ሰዓት ማክሲመም የሚሰሩ ስራዎች ዛሬ ላይ እስከ ሌሊት 6 ሰዓት ላይ ስራዎች ከተማ ላይ ተፈጥሯል። እዚህ ውስጥ እንግዲህ አሁን ይሄን ሁሉ ሀብት በህዝብም በመንግስትም የተፈጠሩ ስራ እድል ውስጥ በርካታ ወጣቶች የስራ እድል አግኝተዋል። በጊዜያዊነት በርካታ የስራ እድል ተፈጥሯል። ያ ብቻ አይደለም። ከዚህ በፊት ቤታቸውን ዘግተው ምንም አይነት አገልግሎት ሳያገኙ እዚህ ከተማ ውስጥ የቆዩ ቤቶች ዛሬ ክፍት ሆነው ንግድ እንቅስቃሴ፣ ተጨማሪ የንግድ መዳረሻ፣ ተጨማሪ የስራ እድል መፍጠሪያ ሆኗል። ኮሪደሩ ክሪቲካሊ ተሰርቶ ባለቁበት አካባቢ ላይ ብንመለከት ከዚህ በፊት አጥር ሳጥሮ ለመኖሪያ ቤት ብቻ ሲጠቀሙ የነበሩት በርካታ ምንም ፋይዳ ከማይፈጥርላቸው አሁን ይህን አልፎ አከራይተው ቤት ገንዘብ ማግኘት ጀምረዋል። በቋሚነት የቤቱ ባለቤት ይህንን ይመሰክራሉ። የዛሬው የኮሪደር ልማት የነገዋን የሚዛን አማን ከተማን ምን እንደምትመስል ከወዲሁ እየነገረን ነው። ከተማዋ ብዙ እድሎች ከፊቷ አሏት። እድሏን ለመጠቀም በጋራ ለማጣጣም ደግሞ ለከተማዋ እድገት የሁሉም ርብርብ የግድ ይላል። ሰላም ሁኑ።